የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጌር በሚል ተከታታይ የማቀርብላችሁ 84ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 21 2025 ነው። እንግዲህ 83ኛው ላይ ይሄንን ሰንጠረዥ እያየ ነው ነበር እና እዚህ ጋር እንደምታዩት ማለት ፋይናንስ የሞርጌጅ ገበያው የፋይናንስ ስብጥር ምን ይመስላል ብለው እያሉ ነው እና እንግዲህ በሶስት ከፈሏቸው በዋናነት ማለት ነው። ስድስቱ ትልልቅ የግል ባንኮች ሲቢኢን አስወጥተውት ማለት ነው። ከዛ በኋላ ማይክሮ ፋይናንሶችን ማለት ከዛ ደግሞ 5 ትልልቅ ማይክሮ ፋይናንስ ኢንስቲትዩሽንስ እና የኮንዶሚኒየም ቤት አድርገው ለሶስት ከፋፈሉትና በጠቅላላ እነዚህ ሶስቱ ተደማምረው በሀገር ደረጃ ለቤት እና ከቤት ጋር በተያያዘ ቤት ለመስራት ለመገንባት ወዘተ ወዘተ በሞርጌጅ በግለሰብ ደረጃ የሰጡት ብድር 25 ቢሊዮን ነው አሉ። ጠቅላላ 25 ቢሊዮን 532 ሚሊዮን ወይም 26 ቢሊዮን 26 ቢሊዮን ሰጡ። ቶታል የሰጧቸው ከስተመሮች ብዛት የኮንዶሚኒየሞቹን ቁጥር አናውቅም ነው ኖት አፕሊካብል አሉ። ለነዚህ ለጥቃቅንና አነስተኛ ለማይክሮ ፋይናንሶቹ ደግሞ 66858 ናቸው የሰጧቸው ብድር ብዛቱ ማለት ነው። አምስቱ ትልልቅ ባንኮች ኮሜርሻል የሆኑ ትልልቅ ባንኮች ደግሞ 5730 ደንበኛ ሰጥተዋል አሉ እና እንግዲህ ያደክማቸዋል ማለት እንዳልኳችሁ እኔ ኦንላይን ነው እያሰብኩ ያለሁት። አንዳንዱ ነገር ትንሽ እንትን ይፈጥራል። ምክንያቱም አሁን የኮንዶሚኒየም 17 ቢሊዮን ብር ነው፣ በጣም አነሰብኝ። ምክንያቱም ምን አደረግኩ መሰሏችሁ? ለምሳሌ ራሳቸው እንደነገሩን 383 ሺህ ቤት ገንብቷል በኮንዶሚኒየም መንግስት ማለት ነው። 383 ሺህ እንዳለ ጠቅላላው 383 ሺህ ነው ብላችሁ ብታስቡና በካሬ ሜትር ደግሞ እያንዳንዳቸውን ያስረከባቸው ማለት እያንዳንዱ ይቅርታ 383 ሺህ ስቱዲዮ ነው ብላችሁ አስዩም አድርጋችሁ እያንዳንዱን ስቱዲዮ ደግሞ በካሬ ሜትር በ7700 ማለት በካሬ ሜትር በ7997 ብር ሂሳብ ነው በካሬ ሜትር የሸጠላቸው ብላችሁ አስባችሁና እያንዳንዷ ስቱዲዮ ደግሞ 30 ካሬ ሜትር ነች ብላችሁ አስባችሁ ብትሰሩት የሚመጣው መንግስት የሚያስረክብበት ዋጋ 200 አንዷን ስቱዲዮ የሚያስረክበው በ257602 ብር ሂሳብ ነው። አሁን 383 ሺህ ቤቶችን ከገነባ በኮንዶሚኒየም ደረጃ ነው የምላችሁ እና ሁሉም ስቱዲዮ ነው ብለን ማለት that means the most conservative estimate አድርገን ነው the most conservative estimate አድርገን ሁሉም ስቱዲዮ ነው ብለን 98 ቢሊዮን ነው የሚመጣው ዋጋቸው። ገብቷቸዋል። 98 ቢሊዮን ነው የሚመጣው። እዚህ ላይ 0.3 ስታባዙበት 29 ቢሊዮን 30% ዳውን ፔመንት ቢከፍሉ ነው የምላችሁ 29 ቢሊዮን 598 ሚሊዮን 492780 ነው። ስለዚህ ይሄን ብትቀንሱበት ዳውን ፔመንት መጀመሪያ ከፍለዋል ብለን ብናስብ 29 ቢሊዮን 598 ሚሊዮን 492780 69 ቢሊዮን ነው የሚመጣው። ሁሉንም ኮንዶሚኒየም ነው ብለን አስበን 333 ሺህ ቤቶች ማለት 330 ሺህ ኮንዶሚኒየም ዩኒት ገብቷል እንዳለ ሁላቸው እንትን ናቸው ብለን ብናስብ እንዳለ ሁላቸውም ስቱዲዮ ነው ብለን ብናስብ ግን አይሆኑም፣ አይደሉም፣ ሊሆኑ አይችሉም ማለት ይሄ ሞስት ኮንዘርቫቲቭ ኤስቲሜት የምለው ነው። ስለዚህ ሚኒመም 30% ቢከፍሉ እና ደግሞ ነው ለ20 ዓመት ነው የሚሰጣቸው ሪፔመንት። ስለዚህ ለ20 ዓመት በ12% ብታደርገው
ለ20 ዓመት በ12% ብታደረገው ኢንስቶልመንቱ ስንት ነው መሰለህ የሚመጣ? 12 ለ20 ዓመት ይቅርታ ለ20 ዓመት በ12 240 ኢንስቶልመንት ነው የሚመጣው። ቢያንስ እንደሆነ ልክ ነው እንዳለ ስቱዲዮ ብታደርጉ 60 ቢሊዮን ከፍለው ነው የምላችሁ። ከሆነ ጊዜ ጀምሮ 9 ቢሊዮን ቢከፍሉ 60 ቢሊዮን ሚኒመም መነሻ ይኖራቸዋል። ግን 2 መኝታ ቤት አለ፣ 1 መኝታ ቤት አለ፣ ገብቷቸው ብዙ የተቀላቀለ ስላለ ኮስቱ ይጨምራል። ስለዚህ እንደው ከ100 እስከ 150 ቢሊዮን ነው እንትኑ ኤስቲሜቱ ሊመጣላችሁ የሚችለው አውትስታንዲንግ ሎናቸው ነው የምላችሁ። ስለዚህ ይሄ 17 ቢሊዮን ብቻ ነው አውትስታንዲንግ ያለበት አዝ ኦፍ 2017 እኔ አልዋጥልሃል ማለት በቁጥር ደረጃ ነው የምላችሁ። ካልሆነ መስተቀር ወይ ምን ልንል ነው ማለት ነው ሰው ይህን ላይክ ነው ኮንዶሚኒየም ሲደርሰው ከፍሏል ነው ከፍሎ ወስዷል ከሆነ ማለት አብዛኛው ሰው ፉል ፔመንት አድርጓል ሊሆን ይችላል ነው አሰምሽኑ። ስለዚህ ያልከፈሉት ጥቂት ናቸው፣ በወር እያደረጉ የሚከፍሉት ጥቂት ናቸው ካሉ ማለት ገቢ አለ ማለት ነው። ማርኬት አለ፣ ኮንዶሚኒየም ማርኬት አለ። ስለዚህ መንግስት ለምን ነው ሌላ ነገር ያስከትላል፣ ሌላ አናሊሲስ ያስከትላል። ችግሩ ግን ያው በድንግዝግዝ ነው ሪዝን የምናደርገው። ምክንያቱም የሚፈጠሩትን ጥያቄዎች መልስ መመለስ በምንችልበት ሜይ ቢ ወደኋላ ላይ ከሚያቀርቡት ዴታ ልንመልሰው እንችል ይሆናል። ነገር ግን እኔ 17 ቢሊዮን ነው የሚለው ነገር ጥያቄ ፈጥሮብኛል። ሁለተኛ ማይክሮ ፋይናንስ ኢንስቲትዩሽኖቹ እያገዙ ነው የሚሉት እንግዲህ ቅድም እንዳሳየኋችሁ በአቨሬጅ የሚያበድሩት ከ30 ሺህ ብር በታች ያነሳ ነው። ከስተመራቸውን በጣም ብዙ ነው፣ 66858 ነው። ስለዚህ ማይክሮ ፋይናንሲንጎቹ እኔ ላይክ ነው አዲስ አበባ ለምሳሌ ምንም ቦታ ያላቸው አይመስለኝም ነው የምላችሁ። ምክንያቱም 30 ሺህ ብር ምናምን ተበድሮ በወር 1 ሺህ ብር ምናምን ወይ በወር 500 ብር 700 ብር ምናምን ለመክፈል በዛ መልኩ ቤቱን ለማሻሻል የሚሰራ ሰው በጣም ጥቂት ነው የሚመስለኝ ነው የምላችሁ። ገብቷቸዋል። ስለዚህ በአብዛኛው ይመስለኛል እነዚህ ማይክሮ ፋይናንሲንጎቹ በክፍለ ሀገር ነው ያሉት የሚል ግምት አለኝ ማለት ነው፣ እንደ ማርኬቱን ስታዩት ማለት ነው። ሌላው የሚገርመው ነገር ባንኮቹ ማበደር የቻሉት አሁን ለምሳሌ 6 ሚሊዮን ይሄ 6 ቢሊዮኑን ውሰዱትና ለ5730 አካፍሉት 6 ቢሊዮን 330 ሺህ 596 6 ቢሊዮን 330 ሚሊዮን 596176 ሲካፈል ለ5730 ማለት ነው። በሀገሪቱ ውስጥ አሉ የሚባሉት ትልልቅ ባንኮች 6 ሚሊዮን 330 ሺህ 596 ሲካፈል ለ176 ይቅርታ ሲካፈል ለ5730 በአቨሬጅ ለቤት መስሪያ ያበደሩት 1 ሚሊዮን 100 ሺህ ነው። ላይክ 1 ሚሊዮን ያ ላይክ 104 ሺህ ምናምን ነገር ነው። ስለዚህ ኢትዮጵያ ውስጥ 120 ሚሊዮን ባለበት ሀገር ውስጥ ባንኮቹ መረጃው ትክክል ከሆነ ነው የምላቸው። መረጃው ትክክል ከሆነ ባንኮቹ 5 ትልልቅ የሚባሉት አሁን ህብረት፣ ዳሽን ምናምን እያላችሁ ላይክ ነው አዋሽ ምናልባት ከዛ ዳሽን ከዛ አቢሲኒያ ከዛ ህብረት ከዛ ምናልባት ንብ ባንክ ምናምን ብላችሁ እነዚህ the 5 ቶፕ ሜጀር ፕራይቬት ባንክስ ማለት ነው ኮሜርሻል ባንክ ኦፍ ኢትዮጵያ ሳይጨምር በመላ ኢትዮጵያ ለግል ቤት መስሪያ ያበደሩት ሰው የተበደራቸው ሰው ብዛቱ 5750 ነው። በጣም 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 ጥቂት ነው። and this tells you እኔ አሁን the most important thing እነሱ አናላይዝ ያላደረጉት ወይንም ደግሞ መልስ መስጠት ማለት ምንድነው የሚባሉት ጉዳይ ብለው ያለያዙት ነገር ምንድነው? ይሄ የሚያሳያችሁ የብድሩ መወደድ ምናምን አይደለም ማለት the total financial situation of the country is so problematic
ምክንያቱም የሆነ እንግዲህ መካከለኛ ቤት ለመስራት አንድ ማለት እንግዲህ ይህን ነገር ልክ ነው ብለን አስበን ነው የምላችሁ 1.1 ሚሊዮን ይፈልጋል ኮንስትራክት ለማድረግ ከላይክ ነው። አሁን ለምሳሌ መሬቱን ከማግኘት ውጪ ነው የምላችሁ። እና ምናልባት እንግዲህ እንደተለመደው ደግሞ ፐርሰንቴጅ ኦፍ ኮምፕሊሽን የሚባል ነገር ስለሚጠይቋችሁ ያንን አሟልታችሁ ለመስራት 1.1 ሚሊዮን ብር ያስፈልጋችኋል ማለት ነው። 600 ሺህ ብር ነው ብለን ነበር የሰራ ነው። ስለዚህ ስንት ይመጣል ብለን ቻት ጂፒቲን እንጠይቀው ማለት በ20 ዓመት እሳቤ በ14% ምን ያህል ሪፔመንት ያስፈልገዋል ብለን ይሄንን ቁጥር እንውሰደውና let's take this number like let's like like I hate you what would be the monthly repayment of housing loan of at 14% አሁን ባለው ገበያ ነው የምላችሁ 14% interest and for 20 years on a monthly payment basis. Alright. ስንት ሪፔመንቱ ስንት ይመጣበታል? አሁን ለምሳሌ አማካኙን ወስጄ ነው ላይክ ነው 1 ሚሊዮን 104 ሺህ ብር እንትን ቢሆን ነው ብላችሁ ላይክ ነው 240 ኢንስቶልመንት ይኖርበታል። ስታከረክ ብነሳ like please read it because it's interrupted. All right. ስለዚህ ስንት ይመጣል ነው መንዝሊ ሪፔመንት 13744 ብር ይመጣል ነው ሪፔመንቱ። አሁን በኢትዮጵያ ሁኔታ ነው የምላችሁ አማካይ የሰው ገቢ ነው። አማካይ የሰው ገቢ ማለት እንግዲህ አሁን በወጣው ስኬል መሰረት ትንሹ 4000 ነው አይደለም? ትንሹ ኒው ሳላሪ ስኬል ነበረኝ የሆነ ነገር 6000 ነው። 6000 በለው ትንሹ 6000 ሲደመር 39000 it would be 45000 ለሁለት ስታካፍሉት 22500 ብር ምናምን ነገር ይመጣል ማለት ነው። እዛ ላይ 22500 ብር ታክሱን አንስታችሁ ጡረታ አበሉን አንስታችሁ ምናምን ብላችሁ ስለዚህ አማካይ የምላችሁ እንደዚህ አይነቱን ነገር ነው ማለት ነው። እንትኑን ታክሱን ምናምን ታውት ብቻ 22000 ምናምን ብር ተከፋይ የሆነው ሰው ደሞዙ አንድ መንግስት ምን ማድረግ አለበት መሰላችሁ? let's say no like let's say you want to build let's say an American like developer ነው የሚያገኘው wants to build a house like in a typical state. How does he get the land?
and what would be the cost of it? If it the cost of it, and like the cost of it compared to the construction house, compared to the construction price, construction cost, right? Yeah, getting land. There are generally three main, like buying a lot in subdivision. Most common for new homeowners. Say, buying raw land. You purchase under developed land and buying. Sometimes local governments are average, so land is as percent of total. 20 square foot land, 100,000 construction, around 100,000. Total cost land 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 20% of total cost, which means 5,000 ሲሆን ስለዚህ ይሄን እንደ አቨሬጅ እንውሰደው ነው የምላችሁ። ማለት እንደ አቨሬጅ እንውሰደው ማለት what's an American average salary? Like, what's an American average salary? I'm not saying an American average salary, right? ኦራይት ሚዲያን አኑዋል ሳላሪ 65 እሱ ያስማማናል። እንግዲህ ማለት አሁን አሜሪካ ነገር እኔ ብዙ ጊዜ እንደምሰማው ግራጁዌት አድርጋችሁ ላይክ ነው ኤምፕሎየብል የሆነ አሁን ለምሳሌ አይቲ ላይ ምናምን ላይ ማርኬቲንግ ወይም ማኔጀር ምናምን ከሆናችሁ ስታርቲንግ ሳላሪያችሁ በአብዛኛው 65,000 ማለት ነው። ላይክ ነው 65,000 አሁን ስታካፍሉት ወደ ይህን ቁጥር ሊያዘው ማለት ነው 1 ሚሊዮን 104,816 ከ07 09 ራዘር ስለዚህ 65,000 ነው በአመት የሚከፈላቸው። ሲካፈል ለ12 $5,400 ምናምን ዶላር ይደርሰዋል ማለት ነው። $5,400 one third of this is times 0.3. What is that? Sorry, times now multiplication up times 0.3 1,625 ብር ሎን አገኘን በል ነው ገብቷቸዋል። $500,000 ብር በ1,625 ብር ስንት ይመጣል? አይ ሆፕ ትታገሱኛል። እንግዲህ 500,000 ለ20 ዓመት በ14 6,000 ገዝተዋል። ሞርጌጅ ሬት ምን ለማድረግ ነው መሰላችሁ? ፓራሌል ነገር ሰርቼ የኢትዮጵያ መንግስት እንዴት አድርጎ ፖሊሲ ከማስተካከል የሰው ደሞዞችን ክፍያ ከማስተካከል ማርኬት ከመፍጠርና ሰዎች አቅም በመገንባት ያንን ደግሞ ከዋጋ ግሽበት ጋር አመጣጥኖ ምናምን እንዴት አድርጎ ቤት ገበያውን አየር ሊሰጠው እንደሚችል አንድ የሆነ ቀመር ነገር ለመስራት ነው። እንግዲህ በዛ ውጣ ውረድ ውስጥ ትዕግስታችሁ ይጠየቃል ማለት ነው። typical mortgage rate 9% or mortgage rate mortgage right mortgage
እምቢ ካለ ሬቲንግ USA በውድ አልሰራም ካለ በውልድ እናሰራው። like 30 ዓመት 6.27 ኦልራይት የ500 ይሄኛውን 30 ዓመት እናርግለት። ይሄኛውን 6.2 እናርግለት 6.27 3000 ይከብደዋል ነው ላይክ ነው። አቨሬጅ ሳላሪ መካከለኛ ደሞዝ ያለው ሰው አይችለው። ስለዚህ 3000 እንዲመጣ 9000 መሆን አለበት። 9000 ስታረጉት 3085 ማለት ጀማሪው ሰው ቤት መስራት አይችልም ነው። አሁን ላይክ ነው በአሜሪካ ራሱ በ65000 $65000 ማለት በወር 5000 ምናምን ብር የተከፈላችሁ ቤት ልትሰሩ ይከብዳችኋል ነው። ስለዚህ 3085 አሁን ይሄን 3085 ሌትስ ሴ በ3 እናባዛው 3085 ሲባዛ በ3 9 ሲባዛ 12 ይህ ነው ላይክ ነው። ራሳችሁ ቤት ቢልድ እንድታረጉ ማለት መሬት ራሳችሁ ወስዳችሁ ምናምን ብላችሁ የሆነ መካከለኛ ቤት እንድትሰሩ የወር ገቢያችሁ አሜሪካ ነገር ላይክ ነው 10,000 መሆን አለበት። 10,000 ላይክ ነው 9,000 ምናምን $9,500 ያስፈልጋችኋል ነው። ላይክ ነው አሁን እሱን አምጥታችሁ ከኢትዮጵያ እንዴት አድርጋችሁ ነው ፓራሌሉን የምትፈጥሩት? ለምሳሌ የአሜሪካ 9,000 ደሞዝ ተከፋይ በኢትዮጵያ ማን ይሆናል ነው ላይክ ነው what kind of people get like like what kind of people get like $9,500 like ነው። እነሱ ደግሞ በአመት ነው ላይክ ነው ገና አስረዳው ከሙሉ ዝም ብዬ $115,000 ነው ላይክ ነው $150,000 salary in US on average. Median and putting some roughly in the top 20 of earners. ኦኬ ስለዚህ እንደውን በል ነው ብላችሁ ስለዚህ በኢትዮጵያ ቶፕ ኩንታይል ማለት ነው ከፍተኛው 20% ላይክ ነው in the new Ethiopian salary scale in the new Ethiopian like Ethiopian salary scale scale of government who would be classified as top 20 right percent top 20% ማለት ላይ ልክ ነው ያው እንትን ማለት ነው 39,000 ነው like ነው Ethiopia's revised 39 20% would be like no significant from previous level 1 like entry level 20. So to be into a civil service earners, an individual typically needs to occupy senior technical earning between 50,000 እንዴት አድርጎ አመጣው ነው እንግዲህ okay 20 top 20% 20,000 33,000 ኦኬ እነዚህን እንውሰዳቸው ማለት how do you come up with 50 like
how do you come up with 50 while the top salary is like 39k, all right, 50k good catch. That's exactly the kind of details. The new Ethiopian government scales as its sober, not 50,000. The confusion comes from order or draft version of the scale that reported up to monthly salary. Like these are typically senior experts. ስለዚህ ያ ላይክ ነው። ስለዚህ ቶፕ እርነርስ የሚባሉት ኢትዮጵያ ውስጥ ደሞዛቸው 20% ቶፕ ናቸው። ላይክ ነው ራፍሊ ኤስቲሜት እናድርገውና ከ30 ሺህ እስከ 39 ሺህ ደሞዝ የሚከፈላቸው በአዲሱ ስኬል ማለት ነው። በአዲሱ ስኬል ከ30 ሺህ እስከ 39 ሺህ የሚከፈላቸው ሰዎች ማለት ነው። ስለዚህ 30 ሺህን ሚኒመም አድርገ ነው 30 ሺህ ሚኒመም አድርገ ነው። ስለዚህ 10 ሺህ ብር በወር መክፈል የሚችሉ ሰዎች ማለት ነው። ላይክ ነው ማን ነው ስሙ ስለዚህ 1 ሚሊዮን ብር ጊዜ ታገሱኝ። ምን በሚል ጥያቄ እንደጀመርነው 13744 ብር 13744 ብር ማለት ነው። 13744 ብር ስለዚህ ደሞዙ ስንት መሆን አለበት ማለት ነው? አሁን 30 ሺህ የሚከፈለው ሰው ደሞዙ 39 ሺህ መግባት አለበት። ላይክ ነው 13ን አሁን 13744ን ከ40 ሳንቲም ብታረጉት 13744 ከ40 ሳንቲም ሲባዛ በ3 41 ሺህ ምናምን ይመጣል። 41 ሺህ ለዛውም ደግሞ እንትኑን ነው ማወቅ ያለብን መሰላችሁ ካይንዳ ላይክ ነው ኦኬ ሌትስ ሴይ 41 ሺህ የሚከፈለው ሰው ብለን እንያዝለት። አይ ነው ፐርፌክት ሳይንስ አይደለም፣ የሆነ ዳይሬክሽን ኤስቲሜት ነገር ለማስቀመጥ ነው። ስለዚህ 41233 ብር ሚኒመሙ ቶፕ። ይሄም ብቻ አይደለም ግን እንትኑም አለ ነው ሃውስ የማን ነው ስሙ የመሬቱ የኮንስትራክሽኑን 1/5 ይሆናል ኤክስፔንሱ ነው። ስለዚህ ይሄ የቤቱ ነው። የዚህን 1/5 ይሆናል ማለት ወይም 20% ይሆናል ማለት 13744 የእሱ 1/5 ስንት ይሆናል ነው? 2748 እንበልና 16500 ብር ምን ያህል ፕራክቲካል እንደሆነ እርግጠኛ መሆን ባልችልም ቢያንስ ነው ላይክ ነው የቶፕ ማለት ከ30 ሺህ ደሞዛቸው አሁን ባለው ስኬል ነው የምላችሁ። አሁን ባለው ስኬል ደሞዛቸው ከ30 ሺህ እስከ 39 ሺህ ያሉትን ሰዎች
ፕሮቫይድድ አሁን ነገሮች ተለውጠዋል ምናምን እሱን ከግምት ውስጥ ማስገባትና ኢንፍሌሽኑን ምናምን አጀስት ማድረግ ይጠይቃል። ማለት አሁን እዚህ ጋር እኔ አሁን በአቨሬጅ እያንዳንዱ ሰው ቤት ለመስሪያ የተበደረው 1 ሚሊዮን 104 ሺህ ብር ነው በሚል ነው። አሁን ባለው የገበያ ሁኔታ ለምሳሌ የዛን ጊዜ 2017 ላይ 1 ሚሊዮን 104 ሺህ ብር የተበደረው ሰው ምናልባት አሁን የዛን 2 እጥፍ ሊያስፈልገው ይችላል። ምክንያቱም ነገሮች ዋጋቸው በጣም ሃይሊ ኢንፍሌትድ ስለሆነ ላይ ነው። አሁን ብር ስንት ነው ያለው? 3 እጥፍ አልሆነም። ክሎስ ቱ 100 ማለት ጥቁር ገበያ ላይ 165 ሺህ ምናምን 170 ሺህ አይደለ? ይቅርታ 170 ሺህ ሳይሆን 170 ብር ምናምን ነው $1 ገብቷቸዋል። ስለዚህ ይሄ ከዲቫሉዌሽኑ በፊት ነው። ኢንፍሌሽኑ ተነስቶ ላይ ደርሷል፣ ወዘተ ወዘተ። ሀሳቤ ገብቷቸዋል አይደል? ማለት እነዛን ነገሮች ኮንሲደር አድርጎ ነገሩን ሪአጀስት ማድረግ ይፈልጋል። ምክንያቱም አሁን 1.1 ሚሊዮን ብር በዛ ሰዓት ማለት ነው 2017 ላይ 1 ሚሊዮን ብር ነው 1.1 ሚሊዮን ብር ከዛሬው ስንት ብር ጋር እኩል ይሆናል? እኔ ነው አም ኦፍ ኦፒኒየን ኢትስ ነው 3.3 ምናምን ገብቷቸዋል። እና 3.3 ከሆነ ደግሞ 3.3 ለመበደር ሰውየው በሌላ አማርኛ አንድ ኢትዮጵያዊ መሬቱን ጨምሮ ነው የምላችሁ። መንግስት ፖሊሲውን አስተካክሎ አሁን መንግስት ለምሳሌ 105 ወይም 110 ካሬ ሜትር መሬት ወይም ሌትስ ሴይ ነው ነው በሞላ ሀገር ለምን ጀነረስ አንሆነ 200 ካሬ ሜትር መሬት አንድ ሰው ልግዛ ቢል የመሬቱ ዋጋ ቤቱን ከመገንቢያ ዋጋ በጣም የሚበልጥ ነው የሚመስለኝ። የሊዙ ነው ለዛው ነው የምጠቀም ራይቱ። ስለዚህ መንግስት ፖሊሲውን አስተካክሎ ብለን which means ፖሊሲውን ማስተካከል አስተካክሎ የመሬቱን ዋጋ በግለሰብ ደረጃ አሁን ባለ ከነው ጥንቅጡ አሁን ለምሳሌ ጊርን ረስተነው ህገ መንግስት ለውጥ ምናምን ረስተነው አሁን ባለበት እንደው የሆነ ነገር ሬሲስቴት ለማድረግና ማርኬቱን ለማሰራት ማለት ክሬዲት ማርኬቱ ምናምኑ እንዲሰራ ማለት በትክክል እንዲሰራ እንደኔ ነው የምላችሁ እንዲሰራ ለማድረግ ቤት ለመገንባት እንግዲህ ሞርጌጅ ለቤት መገንቢያ 3.3 ሚሊዮን ብር አንድ ሰው ዛሬ ቢበደር 200 ካሬ ሜትር ቤት ላይ 100 ላይክ ነው። ምክንያቱም በካሬ ሜትር ስንት ነው የሚሰጠን ነገር አለ ላይክ ነው። በካሬ ሜትር 200 ካሬ ሜትር ላይ 100 ካሬ ሜትር ቤት ለመስራት በካሬ ሜትር ስንት ነው? አሁን 18 ላይክ ነው ጥሩ ላይክ እንበለውና 18 ነው ስንት ነበር? የሆነ እንትን ሰጥቶን ነበር በካሬ ሜትር አሁን ባለው ማርኬት 18 እንበለው 18,000 ማለት ነው ለመገንባት 18,000 ሲባዛ ላይክ ነው 100 ካሬ ሜትር ብታደርጉት 1.8 ይፈጅበታል ቤቱን እንትኑን ለመቀለስ ላይክ ነው ኮንስትራክሽኑን ብቻ እንትኑን ሳይሆን ማለት ነው። ስለዚህ 1.8 ይፈጅበታል በካሬ ሜትር 18,000 ብር ይፈጅበታል ብለን ላይክ ነው ፌር የሆነ ሃውስ በካሬ ሜትር እንደዛ ይፈጅበታል ብለን 1.8 የሚፈጅበት ከሆነ የዛን 20% ስታደርጉለት 20% of that would be 0.23 360 ሺህ ብር መሬት ሁለት ላይክ ነው መንግስት በካሬ ሜትር ላይክ ነው 360 ሺህ ላይክ 200 ካሬ ሜትሩን መሬት ፖሊሲውን አስተካክሎ ሳምቲንግ ክሎስ ቱ እንዴት ልበላችሁ 360 ሺህ ብር ምናምን ሊሰጠው ይገባል ነው መሬቱን አቬል የሚያደርግለት መንገድ 360 ሺህ ብር ነው ከሚጠይቀው ብለን እናስብ። ስለዚህ 200 ካሬ ሜትር በ300 ስንት ይመጣል? 360 ሺህ 200 ፌር ነው እኔ እንደሚመስለኝ ነው የምላችሁ 1800 ብር በካሬ ሜትር እየጠየቀው ማለት ነው
1800 ብር በካሬ ሜትር እየጠየቀው 1800 ብር በካሬ ሜትር እየጠየቀው ስለዚህ 400 ሺህ ብር 200 ካሬ ሜትር ማቅረብ አለበት መንግስት። ፖሊሲውን አስተካክሎ ምናምን ብሎ 400 ሺህ ብር እሰጥሃለሁ 200 ካሬ ሜትር ከኢንፍራስትራክቸር ዴቨሎፕመንቱ ጋር አብሬ ብሎ 400 ሺህ ብር ፖሊሲውን አስተካክሎ ብለን አስበን ማለት ነው። ስለዚህ እሱ ፖሊሲውን አስተካክሎ 400 ሺህ ብር መሬት ይሰጠዋል። 1.8 ይሰጠዋል በካሬ ሜትር 18 ሺህ ብር ይፈጅበታል ብለን 2.4 አለበት ብለን እናስብ። የቤት ወጪ ከነመሬቱ መሬቱን ከመንግስት ኦፊሻሊ ገዝቶ ከባንክ ተበድሮ 2,400,000 ብር ተበድሮ ይሄን 2,400,000 ብር 2,400,000 ብር በ20 ዓመት በ14 ሬት ብታበድሩት ስንት ብር ይደርስበታል? ሲምፕል ቻትጂፒቲ ኢዝ አክቲንግ አፕ። እስቲ ደጋግመህ ጠየቀኝ ነው መሰለኝ ማለት ጀምሯል። ጄሚኒ እናድርገውና what would be the repayment amount for a loan of 2.5 million, let's say. At 14% for 20 years. What will be the repayment amount of loans for an right? 4% ለ20 ዓመት estimated monthly 31 ሺህ ብር ያስፈልገዋል ነው 2.5 ሚሊዮን ለመበደር ማለት ነው። ቶታል ሪፔመንት ችግር የለውም እሱ ሲከፍል መጨረሻ ላይ ሲከፍል በጣም ብዙ ብር ይከፍላል። 31 ሺህ ብር ምናምን ያስፈልገዋል ነው። ስለዚህ ቢያንስ ነው የምላችሁ ቢያንስ ኢትዮጵያ ውስጥ ነው ሴንስ እንዲሰጥ አሁን 30 ሺህ ብር የሚከፈለው ሰው ደሞዙ ተጎትቶ 100 ሺህ መግባት አለበት። ሶ ዛት ማርኬቱ ፋንክሽን ማድረግ ይችላል ያን ጊዜ። አሁን መንግስት ግን እንደዚህ አድርግ ብትሉት ይህንን የሚያስለቅ ነው። ምን ልበላችሁ ምግብ ይወደዳል፣ ዘይት ይወደዳል ምናምን የሚላችሁ ነው። ግን 30 ሺህ ብር ዛሬ የሚከፈለው ሰው ደሞዙ ተለጠጦ 100 ሺህ ብር መድረስ አለበት። ሶ ዛት በወር 30 ሺህ ብር ምናምን አንደኛ መንግስት የመሬት ፖሊሲውን ማስተካከል አለበት። ሁለተኛ ቢያንስ ሰራተኛውን አሁን ለምሳሌ 100 ሺህ ብር ደሞዝ ቢያስገባ እንደዚህ አድርጎ ይሄ 5,000 የሆነው ብድር ኦልሬዲ በኮንዶሚኒየም ምናምን ሰው ተይዞ ካልሆነ በስተቀር ነው የምላችሁ። ምናልባት በኮንዶሚኒየም ምናምን ተይዞ ላይመጣላችሁም ይችላል። ነገር ግን that's what the market needs ገበያው የሚፈልገው ማለት ነው። ይህ ደግሞ ስታዩት ይገርማቸዋል። ለምሳሌ አሁን 100 ሺህ ብር ስንት ነው አሁን ባለው በ145 ነበር ያየሁት። አሁን ለምሳሌ 100 ሺህ ብር ሲካፈል 145 $700 ምናምን ማለት ነው። $700 I don't think it's a big deal ሀሳቤ ግልጥ ከሆነ ማለት ነው። ግን ይሄን ከምን ጋር አብራችሁ ማስኬድ አለባችሁ? አሁን ለምሳሌ ደሞዙን አንስታችሁ እዛ ጋር አስገባችሁ። እዛ ጋር ስታስገቡት
የሰውን ላይክ ነው። አሁን ለምሳሌ የ30 ሺውን ደሞዝ ወደ 100 ሺህ ላይክ ነው አይደለም ሀሳቡ 30 ነው ወደ 100 ሳበው ነው 30 ነው ወደ 100 ሳበው። የመሬት ፖሊሲህን እዚህ ጋር አስተካክል፣ እዚህ ጋር ደግሞ የግብርና ፖሊሲህን አስተካክል። አብረህ እኔ እንደሚመስለኝ ታንደም ካልሆነ አይሰራም። አብራችሁ ካልሆነ በስተቀር አብራችሁ ካላረጋችሁት አይሰራም። ቢካዝ አንዱ ሌላውን አፌክት ስለሚያደርግ ማለት ነው። ስለዚህ ታንደም ይሁን ማለት ምን ማለት ነው? እዚህ ጋር አሁን መንግስት እኔ በጣም እኮ እንዴት አይነት ለምን እንደዚህ እንደተበደለን እኔ አይገባኝም። መናገር ነው ብላችሁ ማለት አሁን እነዚህን ኮንስትራክሽን ካምፓኒ ብለህ የጡት አባት ከምትሆን ነው ትልልቅ ተመሳሳይ የግብርና ካምፓኒ ብትፈጥር ነው ካፓሲቲ ብትገነባ እንደው በእንትንም ቢሆን ነው ብላችሁ በዚህ በተንሸዋረረ የልማታዊ መንግስት አስተሳሰብ ራሱ ነው እና የመሬት ፖሊሲን ብትለውጥና በላንድ ሪአጀስትመንት በላንድ ፑሊንግ ምናምን አድርገህ ትልልቅ እርሻዎችን እያደረግ ላይክ ነው ቢግ ማኒፋክቸሪንግ ቢፈጠሩና ማለት ግብርና ፋብሪካዎች ቢፈጠሩና ከግብርና ፋብሪካው ጋር ተያይዞ ደግሞ አግሮ ፕሮሰሲንግ ኢንዱስትሪ ከዛ በኋላ ላይክ ነው እነዚህ ዲስትሪቢዩሽን ቻናሎች ምናምን ብትፈጠር ሆል ነው መላችሁ ስትሪም እንትኑን ቢዝነስ ምንድን ነው የሚባለው ቼኑን ማለት ነው። ከግብርናው ጋር ምናምን ትልልቅ ካምፓኒዎች ብታደርግ ገበሬው ስትፈልግ ታነሷለህ። ወሬቨር እሱ ሌላ እንመጣበታለን። እሱን ብታደርገው የምግብ ዋጋ ትቆጣጠራለህ። ዩ ኮንትሮል ዘ ፕራይስ ኦፍ ፉድ። እዚህ ጋር የመሬት ፖሊሲ ቀይረሃል። ስለዚህ የመሬት ፖሊሲ ቀይረህ መሬት በርካሽ አሁን ለምሳሌ 200 ካሬ ሜትር 400 ሺህ ብር በጣም በቂ ነው፣ አፎርድ ታደርጋለህ። እሱን አድርገህ ምግብን አስተካክለህ ያን አድርገህ የሰውን ደሞዝ 100 ሺህ ብታስገባው እዚህ ጋር ባንኮቹ አሉ ገብቷቸዋል። እዚህ ጋር ባንኮቹ አሉ። ማርኬቱን ትለቀዋለህ። ምናልባት ትንሽ ሬጉሌት ታደርጋለህ። ለምን ከታች ያሉ ሰዎች እንዳይጎዱ ኦር ፎር ዳት ማተር ላይክ ነው አስበህ የሃውሲንግ ድጎማ ምናምን ልትጀምር ትችላለህ። ዴን ዩ ጆይን ደም they work in tandem እንደው ላውንትታችሁ እንደዚህ አሁን ለምሳሌ እንዴት ልበላችሁ እንደ ጊር አይነት ፕላን አምጥታችሁ ሳይሆን ፕራይቬት ፐብሊክ ፓርትነርሺፕ ሳይሆን እንደዚሁ በዚሁ በጭፍኑ ራሱ እነዚህን 4-5 ፈንዳሜንታልሶች መንግስት ቢያስተካክል እና ስፔሻሊ ደግሞ ከዚህ ጋር አያይዞ ራሱ እንትኑ ራሱ ፎሬን ከረንሲ ያመጣል እንጂ ነው ማለት እንዴት ልበላችሁ እኔ አሁን ማለት እንትን እያየው ሆላንድ በአመት 140 ቢሊዮን ብር ኤክስፖርት ታደርጋለች አግሪካልቸር። አንድ ዶክመንተሪ እያየው ነበር እና የሚገርማችሁ በአብዛኛው ያለ አፈር ይሄ ሃይድሮፓኒክ ፕላፕላ የሚባል ፋርሚንግ ምናምን ተጠቅመው ሆላንድ ከአሜሪካ ጋር ትወዳደራለች በግብርና 140 ቢሊዮን ዶላር በወር እና አሁን ትልቁ ችግራቸው ሁሉ ነገር በማሽን አይሰራም፣ በሮቦት አይሰራም እና ከፍተኛ የሰው ልክ ነው ይሄ ስደተኛ ምናምን ችግሩ አለ። የሚፈልጉት እነሱ ፕሮዳክቲቭ የሆነ ግብርናው ላይ የሚሰማራ ሰራተኛ ነው የሚፈልጉት። የፎሬን ከረንሲ እጥረት የሚባል ነገር የለበት። 140 ቢሊዮን ዶላር ማለት ነው ሬቨኒው ያላቸው እና እንደዛ ቢሆን እኔ ላይክ ነው ትልቅ ለውጥ የሚመጣ ይመስለኛል። መንግስት ግን አሁን ደሞዝ አንስተህ እንደዚህ ያስገባ ስትለው ኬት አምጥቼ ነው 30 ሺህ ያለውን ደሞዝ ሰውዬውን 100 ሺህ ያስገባለን። አሁን ባለው ተጨባጭ ሁኔታ 100 ሺህ ያስገባለን። የመሬት ፖሊሲን ቀይር። ከዛ በኋላ ግብርና እነዚህ ላይክ ነው ጡጦ ከምታጠባ እነዚህን የኮንስትራክሽን ካምፓኒዎች የግብርና ካምፓኒ ብታረጋቸው እና በጣም ሳይንቲፊክ የሆነ ስኬልድ የሆነ
የጠራ ግብርና ቢሰሩልህ እና ገበሬውን ቢያንሳፍፍልህ ላይክ ነው ቢያንስ ለራሱ አርሶ ይብላ ከፈለገ ገብቷቸዋል። ወደዚህ እስክታመጡት እንደው ባለው እንኳን ኦፕሬት አደርጋለሁ ብትሉ ነው የምላችሁ። እንደኔ ትራንስፎርሜሽናል ሆናችሁ ሳይሆን ባለው እንኳን ኦፕሬት አደርጋለሁ ብትሉ ይሄ ይመስለኛል። አሁን ያን ጊዜ እዚህ ጋር 5700 ምናምን ሰው ነው የተበደረው የሚለው ነገር ምናልባት 1 ሚሊዮን ሊገባ ይችላል። እንደው 1 ሚሊዮን ባይገባ 500 ሺህ ይገባል። ቢካዝ እንግዲህ ባለፈው እንዳየነው የመንግስት ሰራተኛ ስንት ነው ምናምን ላይክ ነው ፐርሰንቴጁን አውጥተን እዛ ቶፕ ነች ያለው ላይክ ነው 30 ሺህ አሁን ደሞዙ 30 ሺህ ያለው ሰው ለምሳሌ በበፊቱ ስኬል ስንት ነበር ምናምን ብለን ይሄ ቁጥር ቢያንስ ከ100 ሺህ ይበልጣል ብዬ አስባለሁ። ኢፋምናት ሚስቴክ ገብቷቸዋል። አሁን እኮ 5000 በጣም እንትን ነው። 5000 እንደዛም ብቻ መሆኑ ሳይሆን ባንኮቹ ራሳቸው እንዴት ደካማ ዊክ ባንኮች እንዳሉን ራሱ ነው የሚያሳያቸው። ቢኮዝ ለማን ታበድራለህ? ቅድም እንዳሉት ከጂዲፒው 1.3 ነው እናንተ የምታበድሩት። ከጂዲፒው 1.3 ነው። እነዛ ግን ስንት ነው? 40 ምናምን ነው የሚያበድሩት። ነው ላይክ ነው ዲፍረንስ ኢዝ ዴሌክስ እንደሚለው ላይክ ነው ቪዚብል በጣም ይታያል ነው እና እኔ እነሱ በሚያቀርቡበት መልኩ ምንድን ነው የሚባለው ማይክሮ ፋይናንሲንግ እንትን ናቸው ምናምን። ይሄ መረጃውን ግን ወስዳችሁ ስታዩት ውስጡ ምን ያህል በሽታ እንዳለብን ያሳያል። በሽታው ግን ከምመጣ ስትሉ ገና ራሱ ስለ ደሞዝ ስናስብ አሁን 100 ሺህ ብር 30 ሺህ ብር ያለውን ሰው 100 ሺህ ብር አስገባለን አእምሯችን ራሱ ሬጂስተር ማድረግ የቻለ አይመስለኝም። ፖሼት ምንም አይሆንም ነው። ግን ምንም የማይሆነው እንዴት ስትሆን እዛ ጋር የመሬት ፖሊሲን አስተካክል። የመሬት ፖሊሲን ስታስተካክል አብረ ከሱ ጋር ደግሞ የመሬት ፖሊሲ ለአርባን ብቻ ሳይሆን ይሄ ባይፈርኬሽኑን አጥፍተ ሁለቱንም አንድ አርጋቸው ምናምን ልክ ነው። ስለዚህ አግሮ ፕሮሰሲንግ ውስጥ ልክ ነው ትልልቅ እንትኖችን ገንባቸው ፍጠራቸው ማለት አሁን ዛሬ ዘለን ደሞዙን 100 ሺህ ብናስገባው ከፍተኛ ኢንፍሌሽን እንፈጥራለን። ምንም ጥያቄ የለውም። ምክንያቱም ያወጡታል ሰዎቹ 100 ሺህ ብር ሰጣችኋቸው ደሞዝ ስፔንድ ያደርጉታል። ስፔንድ ሲያደርጉት ተወደደም ተጠላም እነሱም ያወጡት ሰራተኞቹም ያወጡት ደሞዝ በአንድ በኩል በሌላ በኩል ተንጠባጥቦ በዚህ በዛ አድርጎ ሌላው ህብረተሰብ ጋር ብሩ ይደርሳል። ያ ህብረተሰብ ገንዘብ ይዞ ገበያ መውጣቱ አይቀርም። ስለዚህ ገበያ ሲወጣ ነው ትርጉም ያለው የሰፕላይ ለውጥ ካላመጣ ጥቂት ማለት ብዙ ብር ጥቂት ሸቀጥን ማሳደድ ይጀምራል። ያን ጊዜ ኢኔቪታብሊ የዋጋ ግሽበት ክሬዚ የሆነ የዋጋ ግሽበት ታመጣለህ። ነገር ግን እንትን ካደረግ ወደ ማለት ቻናል ላይክ ነው እንትኑን ነው እንዳልኳችሁ በቃ እንደ ብለድ ስትሪም ነው። የትኛው እዚህ ጋር ገንዘብ ታስገባላችሁ፣ እዚህ ጋር የሚገባው በዚህ ይወጣል፣ እንደዚህ አድርጎ ይመጣል፣ ባንክ ውስጥ ይገባል፣ ባንክ ሲገባ እዚህ ይሄዳል ምናምን። ኮንስትራክሽኑን በዚህ በኩል ታነሱታላችሁ። አስቡት አሁን ይሄ 5 የነበረውን 100 ሺህ ብታረጉት 5 ሺህ የሆነውን 90 ምናምን ሺህ ሰው ላይክ ነው 95 ሺህ ሰው ቤት ሊፈልግ ነው። ስለዚህ የኮንስትራክሽን ኢንዱስትሪውን ቡም ነው የምታረጉት፣ ታፈነዳዋል። እሱን ቡም ስታረገው ፎሬን ከረንሲ ይፈልግብሃል። ያን ፎሬን ከረንሲ ግን እንዴት ነው የምታመጣው ነው ነገሩን። አሁን ለምሳሌ ትልልቅ ማይኒንግ ካምፓኒዎች መፍጠር አለብን፣ ትልልቅ አግሪካልቸር ካምፓኒዎች መፍጠር አለብን፣ ትልልቅ ስቲል ካምፓኒዎች መፍጠር አለብን። ለምን ሶ ዛት ዩ ካን ኤክስፖርት። ስፔሻሊ አግሪካልቸር በጣም ፖቴንሻል አለ፣ ሃርነስድ መሆን ይችላል። የእንስሳ ማለት የእንስሳ ግብርና አለ፣ የእህል ግብርና አለ ምናምን። እሱን የሀገር ውስጥ ገበያ ሰፕላይ አድርገ ጨረስ። አሁን ዝም ብሎ በክላስተር አድርገ ከገበሬ እህል እየቀማ ምናምን እያልክ ኮታ እንደሱ አይደለም ነው በማርኬት ፕሮብለም ኢዝ ኢንተግሬት ማድረግ አለበት። ግን ደግሞ አሁን ሳስበው ህገ መንግስት ካልቀየርክ ኢንቨስትመንቱንም አታመጣው ነው ላይክ ነው። አሁን ባለውን ብቻ ሳይሆን ምንድን ነው ብላችሁ it has to be interconnected። አለበለዛ ዋን ሻት ሶሉሽን የለውም ነው። ምን ታደርገዋለህ? አሁን እኮ ይሄ 5730 እኮ የሚልህ ምንድን ነው? አሁን ባለው ገበያ ስታዩት ማለት መንግስት ያላቅጥ መሬት አስወድም
በጣም በተበላሸ የመሬት ፖሊሲ ያለቅጥ መሬት አስወድዶ። ስለዚህ ለመሬት የምታወጣው ገንዘብ በጣም ውድ ነው። ለግንባታ የምታወጣውም ገንዘብ ውድ ነው። ከዚህ ውድነት አንጻር የደሞዝ ሲታይ የለም ነው ባዶ። በቃ ተንጠራርተው ራሱ አይደርስበት 1/3ኛውን የደሞዝን ለአምጥቼ ላስገባበት። ስለዚህ ይህን በምን ትፈተዋለህ ነው? መንግስት ስለከል አይደለም ነው ፈቀድክ ነው። ግን እዛ ጋር ያስከው የመሬት ፖሊሲ አለ። የመሬት ፖሊሲ ባይፈሪኬሽን ነው ልክ ነው። ራሱ ባይፈሪኬትዱን ማጥፋት አለብህ። እንዴት አድርገህ ታጠፋዋለህ? ህገ መንግስት ሳትቀየር። ህገ መንግስትም ቀየር፣ ግብርናውን ራሱ ኢንሴንቲቫይዝ አድርገህ እንደዚህ ኮሜርሻላይዝ ለማድረግ በዚህ በሰገጤ በዊርዶ ገመዳ የብሔር ፖለቲካ ልትሰራው አትችልም። ስለዚህ ያን ከዛ አድርገህ አያይዘኸው አምጥተህ ልክ ያን አድርገህ ስትጨርስ 30 ሺህ አሁን የሆነውን ደሞዙን ወስደ 100 ሺህ ብታስገባለት ምንም አይሆንም ነው። ዋጥ አድርጎት ኢንፍሌሽን ሳታመጣ ማለት ኦቨር ሂቲንግ አይኖረውም ነው ኢኮኖሚ። ኢንፍሌሽን አታመጣም። በዛ ላይ ደግሞ ምን እንደዚህ እንደ ጊር ምናምን አይነቱን ፕሮግራም ካመጣኸው ነገርኳቸው በቃ ላይ ነው። አሁን ያኔ እነዚህ ዝም ብለህ በአሚር አጣብቃ ያቆምካቸው ኮንስትራክሽን ካምፓኒዎች ስራ ያገኛሉ። ፍንዳታ ነው የምትፈጥረው። እነሱን 100 ሺህ ስታስገባቸው ወጥተው ቢገዙ ምንም ልዩ ነው። ገዙ አልገዙ በቃ ብርቱካን በኪሎ 50 ብር ይሆናል። because there is enough supply። እነሱ ገዙ አልገዙ ብር ረጩ አልረጩ ጤፍ በኪሎ 10 ሺህ ብር ማለት በኩንታል 10 ሺህ ብር ይሆናል። it doesn't make ነው ምን ልላችሁ ነው? they cannot demand more than they can demand in other words። ስለዚህ ልዩነት አያመጣም ነው። ሰው ጤፍ ገዝቶ መብላት ስጋ መብላት ምናምን ይሄ እንትኑ ምንድነው ብርቁ ይቀራል። ፈንዳሜንታልሶቹ ኢዚ ይሆናሉ። ሁሉም ሰው ሱፐርማርኬት ሄዶ ይገዛል። ሁሉም ሰው ስላችሁ 70-60% የኢንፍሌሽን ለውጥ ሊያመጣ በማይችል መልኩ ማለት ነው። እና እንደዛ ስታደርጉት ያን ጊዜ ሰራተኛው እንደዛ ሲያደርግ ቢዝነሶቹ ደግሞ ብዙ ካፓሲቲ ስለሚፈጥሩ ብዙ ነው። ምን ልላችሁ ነው? እዚህ ጋር ያለው የቤት ብድር ተነስቶ ምናልባት 5 ሚሊዮን 3 ሚሊዮን ነው አሁን ካለበት 1.3 ቶታል ጂዲፒ ፐርሰንቴጅ ምናልባት 20% በጣም ብዙ ነው። 30% ኦፍ ጂዲፒ ምናምን ሊሆን ይችላል። ያን ጊዜ ኢትዮጵያ መስመር ይዛለች ማለት ትችላለህ። ማለት የምግብ ችግር ተቆጣጥረሃል። ከተሜነት እየፈጠርክ ነው። ስራ በጣም ብዙ ትፈጥራለህ። ኢኮኖሚ እድገት በጣም ይመጣል። ታክስ ቱ ጂዲፒ ሬሾ በጣም ከፍተኛ ነው። ማለት አሁን እንደዚህ 6 ነጥብ ምናምን አይሆንም። ተነስቶ ነው 18 ምናምን ሊገባልህ ይችላል። ፎሬን ከረንሲ እጥረት አይኖርብህም። ኢንቨስተር በጣም በር ያንኳኳል ምናምን ማኔጅ እያረከው ከሄድክ ኢት ዊል ካም ራይት። አሁን ግን እንደዚህ ባለበት 5730 ሰፈር ነው እንዴ ነው? የ120 ሚሊዮን ህዝብ ሀገር አይመስልም። እውነት ከሆነ ዴታው ነው ዴታው ትክክል ከሆነ 5730 ሰው እንዴት ይሆናል? አይሆንም። በጣም ጥቂት ነው። እነዚህ 66 ሺህ ምናምን የሚባሉት ተበደሩ አይባልም ነው ማለት በጣም ትንሽ ነው። 20 ሺህ ብር 30 ሺህ ብር በአማራጭ ምክንያቱም 1.6 ቢሊዮን ነው ለ66 ሺህ ስታካፍሉት ወይ ለ67 ሺህ ስታካፍሉት 28 ሺህ 27 ሺህ ምናምን ነው። እነዚህ በአብዛኛው የሚበደሩት እኔ እንደሚመስለኝ እንዳልኳችሁ የሆነ ቆርቆሮ ለመክደን ወይ ምናምን ነው እንጂ አሁን የአዲስ አበባ ሰው 30 ሺህ ብር ተበድሮ ቤት ቀለም ለማስቀባት ራሱ እንደዛ ይመስለኝ። እኔ ባላቅም ነው የምላችሁ ከይቅርታ ጋር እና እኔ እዚህ ጋር የሚያቀርቡት እንዴት ልበላችሁ ቁጥሮቹ ምናምን አንዳንዶቹ አሁን እኔ 17 ቢሊዮን ነው የኮንዶሚኒየም ብድር ብዬ ለማሰብ ይከብደኛል። ግን እንደዚህ ዝርዝሩን ትታችሁ ላርጀር ፒክቸር ስታዩ ግን ሀገሪቱ ውስጥ ያሉት ትልልቅ ላርጀስት ባንክስ 6ቱ ማለት ነው
ለቤት መስሪያ ያበደሩት ብድር 6 ቢሊዮን ነው። ያንን 6 ቢሊዮንም ለ6,000 ሰው ነው። በሰው 1.4 ሚሊዮን ያበደሩት። 1.4 ሚሊዮን ማን ነው መበደር የሚችለው ስትሉ በአብዛኛው ሰው ኢትዮጵያዊ አሁን መበደር አይችልም። ምክንያቱም አብዛኛው ደሞዛችሁ 16,500 መምጣት አለበት ነው። ይሄ ደግሞ 2017 ነው። አሁን ደግሞ ኢንፍሌሽኑን ምናምን ስታካትቱ የመንግስትን የመሬት ፖሊሲ ምናምን ስታስገቡ አንድ ሰው ቤት ለመስራት 2.4 መበደር አለበት ነው። 2.4 ለመበደር ደግሞ 2 ሚሊዮን ነው። ለመበደር ደግሞ በወሩ 30 ሺህ ብር መክፈል አለበት መቻል አለበት። በወር 130 ሺህ ብር ለመክፈል እንዲችል ደሞዙ ስንት መሆን አለበት? ቢያንስ 100 ሺህ መሆን አለበት ነው። ይቸገር ብለን ማለት የመኪና ወጪውን ይቀንስ፣ የቤት የአስቤዛ ወጪውን ምናምን ይቀንስ ብለን ምናምን ነው። ምክንያቱም ሌትሴይ ገብቷቸዋል ነው 30 ሺህ ለባንክ ካረገ 30 ሺህ ለባንክ ካረገ 30 ሺህ ለቤት አስቤዛ ካረገ ምግብ ምናምን እኔም ያወጣ ነው የሚመስለኝ። ይገርማቸዋል። 30 ሺህ ብር ይፈልጋል። 30 ሺህ ብር ደግሞ ምናልባት የትራንስፖርት ማለት ለመኪና ካለው ነዳጅ ነው ብዙ ወጪ አለበት። ለምሳሌ የልብስ አለ፣ የዲዮድራንት አለ፣ የምን አለ፣ የቴሌ አለ፣ የምን እነሱን 30 ሺህ ያወጣ ብለን ቢያንስ አንድ ሰው ኢትዮጵያ ውስጥ ከባንክ ተበድሮ መንግስት የመሬት ፖሊሲውን ለውጦለት መካከለኛ ደህና የሚባል ቤት ገብቶ ዝም ብሎ ጥብቆ ሳይሆን ነው ወግ ያለው ቤት ሰርቼ ልኑር ካለ ደመወዙ 100 ሺህ ብር መሆን አለበት። እሱንም እንግዲህ እዚህ ያክል ታክስ ስታነሱለት ምናልባት የታክስ አጠራረጉም በጣም እንትን ስለሆነ አምጥቶ 70 ሺህ ምናምን ሊያስገባው ይችላል። በቃ እንደው ተጨናንቆ ስነ ስርዓት ይዞ ምናምን ይኖር ብላችሁ ማለት እና ሆሊስቲክ ሆነን አስበ ነው ካልሆነ በስተቀር እኔ እንደሚመስለኝ እንዳልኳችሁ ከውጭ ምንዛሬ አኳያ፣ ከግብርና አኳያ፣ ከመሬት ፖሊሲ አኳያ፣ ከደሞዝ ጭማሪ አኳያ፣ ከኢንፍሌሽን አኳያ፣ ከህገ መንግስት ምናምን አኳያ አድርገን አስበን ነው ካልሆነ እዚህ ጋር የተቀመጡት ቁጥሮች ብዙም ትርጉም አይሰጡም የሚል እምነት አለኝ። አይገስ ሀሳቤ እዚህ ጋር ጀምሬ እቀጥላለሁ ብዬ ነበር። ይህም በማብራራት ወሰድኩት። አይ ሆፕ መልካም ነገር ብያለሁ ብዬ ተስፋ አድርጋለሁ። ስለሰማችሁኝ አመሰግናለሁ። በሚቀጥለው በ85ኛው ቪዲዮ እንገናኝ። መልካም